ዘይነብ ጋር ዘይድ ጋር ተለያይተው ዘይነብን አላህ እንደሚደራቸው ያውቃሉ። ያን ነገር ግን ሰዎችን ፈሩና አዎ በቃ ፍታና ምናምን ቢሉ ኑሮ ቀጣይ ስለሚያገቧት ሰው ዘንድ ስለሚያስተች ያንን በመፍራት ሰዎችን በመፍራት የደበቁት ሚስጥር አለ። አላህ ያን በቁርአን አጋልጧቸዋል። ወተኽሸ ናሰ ወላሁ አሐቁ አን ተኽሻሁ። ሰዎችን ፈርተህ እንዴት ነው ሚስጥር የደበቀው? ይሄ አሁን ማንን ነው የሚተቸው? ነብዩን አለይሂ ሰላቱ ወሰላም ይተቻል። ቁርአንን መቀየር ቢችሉ ኑሮ እሳቸውን የሚተችን ነገር ለህዝብ አያስተላልፉ ነበር። ማ የኩኑ ሊ አን ኡበድለው ሚን ትልቃኢ ነፍሲ ኢን አተቢዑ ኢላ ማ ዩሓ ኢለይ። ወደ እኔ የተወረደውን ወሕይ እንጂ እኔ ሌላን ነገር በፍጹም እኔ አልከተልም። ኢኒ አኻፉ ኢን ዐሰይቱ ረቢ ዐዛበ የውሚን ዐዚም። ምክንያቱም እኔ እንደናንተ አላህ ሱብሓነሁ ወተዓላን የማልፈራ ሰው አይደለሁም። የታላቁን ቀን ቅጣት ስለምፈራ ጌታዬን ከነቀፉ ይሄን ነገር አላደርገውም የሚል ምላሽ ሰጡ። ዐዛበ የውሚን ዐዚም በማለት የተፈለገው ሆ የውሙል ቂያማ የቂያማ ዕለት በጣም ከባድ የሆነ ዕለት ነውና በዛ ቀን ቅጣት አለ። ያንን ስለምፈራ አላደርገውም። በተጨማሪ እኔ ለእናንተ ይዤ የመጣሁት ወሕይ ትክክለኛ ለመሆኑ ሌላ ደግሞ ማሳያ ሊነግሯቸው ነው። ቁል ለው ሻአ አላሁ ማ ተለውቱ ዐለይኩም። አላህ እኮ የእኔን አለማንበብ ቢሻው ኑሮ ቁርአን ለእናንተ ቁርአንን እንዳላስተላልፍ አላህ ቢሻ ቁርአንን ለእናንተ አላነብም ነበር። ለእናንተ ቁርአን እያስተማርኩ ያለሁት ቁርአን እያነበብኩ ያለሁት በሱ ፍላጎት በሱ ትእዛዝ እንጂ ዝም ብዬ ብድግ ብዬ እኮ አይደለም ይሄን ወሕይ ማስተላልፈው። ወላ አድራኩም ቢ አላህም እናንተን በዚህ ቁርአን አያሳውቃችሁም ነበር። የኔን ማንበብ በእናንተ ላይ ስለሻው እናንተንም ማሳወቅ አላህ ሱብሓነሁ ወተዓላ ስለፈለገው በዛ መልኩ ነው ይዤ የመጣሁት። ይሄ ብቻ ይበቃቸዋል ነው። ምክንያቱም ቁርአን ለእናንተ ማስተላለፍ የጀመርኩት ከ40 ዓመት በኋላ ከዛ በፊት ምንም ነገር ተናግረው ያው ስለዚህ አጭበርባሪ ቢሆን ኑሮ ከዛ በፊት ለምን ነብይ ነኝ ብለው አይሉ ነበር። በትእዛዝ ስለሆነ በአላህ ፍላጎት ስለሆነ ነው ይሄን ነገር በኋላ የጀመሩት። ፈቀድ ለቢስቱ ፊኩም ዑሙረን ሚን ቀብሊሃ ከዚህ በፊት ቁርአንን ይዤ ከመምጣቴ በፊት በእናንተው መካከል በእናንተው ውስጥ ብዙ እድሜዎችን አሳልፌያለሁ። ለ40 ዓመት ያክል ያው አብረው መካ ላይ ስላሳለፉ አፈላ ተዕቂሉ አፈለይሰ ለኩም ዑቁል አእምሮ የላችሁም? ውሸትና ሐቅን የምትለዩበት አቅል የላችሁም? ስለዚህ የምትሉት ነገር ዝም ብሎ ጥርጣሬ እንጂ የሚያዋጣ አይደለም ነው። ወሊሃዛ ለማ ሰአለ ሂረቅሉ መሊኩ ሩም አባ ሱፊያን ወመን መዐሁ ፊማ ሰአለሁ ሚን ሲፈት ነቢይ ዓለይሂ ሰላቱ ወሰላም ሂረቅል የሚባለው የሩም መንግስት የሩም መሪ የነበረው ነቢዩ ዓለይሂ ሰላቱ ወሰላም ሪሳላ ልከው ነበር፣ ደብዳቤ። በዘመናቸው ወደ ነበሩት ንጉሶች ደብዳቤ ተልኳል እና ለዚህም ሰውዬ ደብዳቤ ልከውለት ደብዳቤውን ካነበበ ካየ በኋላ ሩሞች በዛ ጊዜ ነሳሮች ናቸው፣ አህለል ኪታቦች ናቸው። እነዚህና አቡ ሱፊያን ደግሞ ለንግድ ሂደው ነበር ወደዛና እስቲ ከዛ ከመካ የመጣ ሰው ካለ ይሄን ማጣራት ፈልጋለሁ ብሎ ላከባቸውና አቡ ሱፊያን እስከ ጀማዓው ተጠርቶ ሂረቅል ዘንድ አቀረበ። አቡ ሱፊያን በዛ ጊዜ እስልምናን አልተቀበለም። ነብዩ አለይሂ ሰላቱ ወሰላም ጥላት ከሃዲ ነው። ጥላቱን ለምስክርነት አቀረበ ሂረቅል ማለት ነው። ከዛ በኋላ በጣም ብዙ ጥያቄዎችን ነው የጠየቀው። ከነዛ ጥያቄዎች መካከል ለአቡ ሱፊያን ምን አለው ሂረቅል? ሀል ኩንቱም ተተሂሙነሁ ቢልከዚብ ቀብለ አን የቁለ ማ ቃል። ነብይ ነኝ ከማለቱ በፊት ይህ ሰውዬ በውሸት ተጠረጥሩት ነበር? ውሸታም ነበር ወይስ እንዴት ነው ብሎ አቡ ሱፊያንን ጠየቀው። አቡ ሱፊያን ጥላት እንደመሆኑ አዎ ውሸታም ነው ማለት ይችል ነበር። ግን ከሱ ጀርባ ደግሞ ሌሎች ታዛቢዎች ተቀምጠዋል። ውሸት ቢዋሽ ሙምኪን እዛ ሊያጋለጡት ይችላሉ። አላኩል ያለሱ ሐቁን ነገር መሰከረ። ላ አለ በውሸት በፍጹም አንጠረጥረውም አለ። ወካነ አቡ ሱፊያን ኢዝ ዛከ ረእሰል ከፈረቲ ወዘዒም አልሙሽሪኪን ወመዓ ሃዛ ኢዕተረፈ ቢልሐቅ። የነቢዩ ዓለይሂ ሰላቱ ወሰላም ዋነኛ ቀንደኛ ጥላት መሆኑ ጋር ሐቁን ነገር ግን ተናገረ። ወልፈድሉ ማ ሸሂደት ቢሂል አዕዳኡ ይባላል።
ደረጃ ማለት ጥላት የመሰከረበት ደረጃ ሲሆን እና የዚህ ጊዜ ሄረቅል ምን አለ? የእሱን ምላሽ ከሰማ በኋላ ይህማ ለሰው ውሸት የማይናገር ሰው በፈጣሪ ላይ እንዴት ሊዋሽ ይችላል? በቃ ትክክለኛ ነቢይ ነው የሚለውን ነገር ሄረቅል ከዚህ ወሰደ ማለት ነው። ለዛ ነው ፈቀድ ለቢስቱ ፊኩም ዑሙረ ሚን ቀብሊ አብረን ኑረን የለም ወይ ከመቼ ወዲህ ነው እኔ ውሸታም የሆንኩት? ወከዛሊከ ጃዕፈር ብኑ አቢ ጣሊብ ወደ ሀበሻ ሰሃቦችን ይዘው ሂጅራ መጥተው ነበርና ነጃሽ ተቀብሏቸው ነበር። በዛ ጊዜ ነጃሽ ሲያናገራቸው ጃዕፈር ለነጃሽ ምንድን ነው ያሉት? በዐሰ ላሁ ፊና ረሱለን ነዕሪፉ ሲድቀሁ ወነሰበሁ ወአማነተን በእኛ መካከል አላህ ስብሓነሁ ወተዓላ አንድ መልእክተኛ ልኳል። እውነተኛ መሆኑን የምናውቀው፣ ነሰቡን ዘሩን የምናውቀው፣ ታማኝነቱን የምናውቀው መልእክተኛ ነው አላህ የላከልን ብለው ጃዕፈር ለነጃሽ ነግረውታልና የእሳቸው ታማኝነት ውሸታም አለመሆናቸው ከዛ በፊት ታውቋል። ስለዚህ መቀበል ስላልፈለጉ ብቻ የተለያየ ነገር ይላሉ ማለት ነው። ፈመን አظለሙ ሚመን ኢፍተራ ዐለ ላሂ ከዚበን አው ከዘበ ቢአያቲህ በአላህ ላይ ውሸትን ከቀጠፈ የበለጠ በአላህ አንቀጾች ካስተባበረ ሰው የበለጠ ግፈኛ ሰው የለም። አላህ ሳይልከው አላህ ልኮኛል ብሎ መናገር በአላህ ላይ ውሸትን መናገር ነው። ይሄንን በፍጹም እኔ አላደርገውም ነው። ኢነሁ ላ ዩፍሊሑል ሙጅሪሙን ሙጅሪሞች ፈላህ አይወጡም። ውሸትን የሚናገሩ ሰዎች ደግሞ ሙጅሪሞች ናቸው። ወያዕቡዱነ ሚን ዱኒላህ ከዚህ በመቀጠል አላህ ሙሽሪኮች የሚሰሩትን ተግባር ሲያወግዝባቸው ምን አለ? ያመልካሉ ከአላህ ውጪ ማ ላ የዱሩሁም ለው ተረኩ ዒባደተን እሱን ማምለኩን ቢተውት ምንም የማይጎዳቸው ፍጡራን በአጠቃላይ የሚመለኩ አይነት አሉ፣ ህይወት ያላቸው የሌላቸው ድንጋዮች፣ ዛፎች፣ ቀብሮች የመሳሰሉ ነገሮች ይመለካሉ እና እነዛ ነገሮች ምንም አይጎዱም። አላመልክም ብሎ ሰውየው ቢተው የሚያመጡበት ጉዳት በፍጹም ምንም ነገር የለም። ቢያመልኳቸውም ደግሞ የሚሰጡት ጥቅም ምንም ነገር የለም። ወላ ይንፈዑ እንዳሉ ነገሮችን ሙሽሪኮች ያመልካሉ። ወየቁሉነ ሃኡላኢ ሹፋዑና ዒንደላህ ለምን ታመልካላችሁ? ሊመ ተዕቡዱነ ሃኡላ እነዚህን የእናንተው መሰል ፍጡሮች ናቸው ለምንድን ነው የምታመልኳቸው ብለው ሲጠይቋቸው የሆነ ከንቱ የሆነ ነገር የሚጠራጠሩት ነገር አለ። እሱ ምንድን ነው? እነዚህ ነገሮች ነገ አላህ ዘንዳ ሽማግሌ አስታራቂ ሆነው እኛን ያስታርቃሉ። አስታራቂ መሆናቸውን ማን ነው የመሰከረላቸው? እነሱ አስታራቂ ናቸው አምልኳቸው ያለው ማን ነው? ቁል አቱነቢኡነ አላህ ቢማ ላ ያዕለሙ ፊ ሰማዋት ወላ ፊል አርድ አለ አላህ በሰማያትና በምድር ውስጥ አላህ በማያውቀው ነገር እናንተ ትነግሩታላችሁ? በማያውቀው ማለት እነዚህ አስታራቂዎች ናቸው ብሎ አላህ አላጸደቀላቸው። ስለዚህ እነሱ ደግሞ አስታራቂዎች ናቸው ብሎ ሲያጸድቁላቸው የሌለ ነገር ነው እየተናገሩ ያሉት። ስለዚህ እናንተ ለአላህ የሆነ እሱ የማያውቀውን ሚስጥር እያወጣችሁ ነው ማለት ነው። አላህ ደግሞ የማያውቀው ነገር የለም። አላህ የእነዚህን ነገሮች አስታራቂ መሆናቸው አያውቅም። አላህ ለምን አስታራቂዎች አይደሉማ። ስለዚህ እናንተ ዝም ብላችሁ ነው የምታመልኩት የሚል አላህ እያወገዘባቸው ነው። ثم نزه نفسه الكريمة عن شركهم وكفرهم በመቀጠል አላህ ስብሓነሁ ወተዓላ ከእነዚህ ሰዎች ሽርክና ተግባራት የጠራ መሆኑን ተናገረ። ሱብሓነ ለሱ ሸሪካ ከመኖር ጥራት የተገባው ጌታ ነው፣ ሸሪካ የለውም። ወተዓላ አማ ዩሽሪኩን እነሱ ከሚያጋሩት ነገርም የጠራ የሆነ ጌታ ነው አለ አላህ። አላህ ሸፋዓ የሚባል ነገር አለ፣ ግን እሱ ፈቅዶ ለፈቀደላቸው ሰዎች የጸደቀ ሸፋዓ እንጂ ሰዎች እነዚህ ሽማግሌ ናቸው ላሏቸው አይደለም። ሸፋዓው ድንጋዩንም እያመለኩ አስታራቂ ነው፣ ዛፉንም እያመለኩ አስታራቂ ነው፣ የመሳሰሉ ነገሮችን እያመለኩ አስታራቂ ነው የሚለው ነገር ይሄ አይደለም። አላህ ግን ሸፋዓ የሚባልን ነገር ለነቢያቶች ሷሊህ ለሆኑ ሰዎች
በያቅማቸው የሚፈቅድላቸው ሽምግልና አለ። እሱ ጋር አይጋጭም። እነሱም ደግሞ አስታራቂ መሆናቸው የጸደቀላቸውንም ማምለክ ደግሞ አይቻልም። ነቢዮች አስታራቂ ስለሆኑ ማምለክ አይቻልም። ያ ነገር አላህ ስብሓነሁ ወተዓላ በፈቀደበት መንገድና ለፈቀደው ሰው ነው የሚሸመገለው እንጂ ዝም ብሎ አስታራቂ ነው ማለት ብቻ አይገኝም። ለማንኛውም እንዲህ አይነት ነገር የመጣው አዲስ መጤ ነው። ይሄ እነዛ አስታራቂዎች ናቸው እያሉ ማምለክ ፊት ያልነበረ ነገር በኋላ የተከሰተ መሆኑን ደግሞ ሊነግረን ነው። ثم أخبر تبارك وتعالى أن هذا الشرك حديث في الناس كائن بعد أن لم يكن ድሮ ያልነበረ በኋላ ሰዎች በራሳቸው ጊዜ የፈጠሩት ጉዳይ ነው። وأن الناس كلهم قاموا على دين واحد وهو الإسلام فقال وما كان الناس إلا أمة واحدة ህዝቦች አንድ ህዝብ እንጂ አልነበሩም፣ በአንድ እምነት ላይ የነበሩ እንደናንተ ዝም ብለው እነዚህን ፍጡራን እያመለኩ ሽማግሌዎች ናቸው አስታራቂዎች ናቸው የሚሉ ሰዎች አሁን ነው የተፈጠሩት እንጂ መጀመሪያ ላይ ሁሉም ሰው በተውሂድ ላይ በእስላም ላይ ነው የመጣው። በኋላ ግን ምን ተፈጠረ? ፈኽተለፉ ተለያዩ። ከፊሉ ወደ ሽርክ ገባ ማለት ነው። ወደ ሽርክ ሲገባ ከዛ በኋላ አላህ ሱብሓነሁ ወተዓላ እነዚያን ሰዎች ለማስተማር ከሽርክ ለማውጣት ነቢያቶችን አላህ ልኳል። ከኢብኑ አባስ እንደሚናገሩት በአደምና በኑህ ዓለይሂ ሰላም መካከል 10 ክፍለ ዘመናቶች አሉ። እነዛ ሁሉ በኢስላም ላይ ያለፉ ናቸው። ከዛ በኋላ ግን በነቢዩላህ ኑህ ዘመን ሰዎች ሽርክን መፈጸም ጀመሩ፣ ጣዖታትን ማምለክ ጀመሩ። ከዛ በኋላ ነቢዩላህ ኑህን ያንን ሽርክ እንዳወዙና እንዳስተምሩ ተልከዋል ማለት ነው። ስለዚህ መጤ ነው ሽርኩ በኋላ የተፈጠረ ነገር እንጂ ፊት ያልነበረ ነገር ነው። ወለውላ ከሊመቱን ሰበቀት ነው ረቢክ ተጌታ ደግሞ ያለፈች ቃል ባትኖር አለች እንጂ ለውላ ማ ተቀደመ ሚን አላህ አነሁ ላ ዩዐዚቡ አሐደን ኢላ በዕደ ቂያም ልሑጃ ዐለይህ አላህ አንድን ሰው የሚያጠፋው ማስረጃን ካቆመ በኋላ ነው የሚቀጣው። ማስረጃን ሳያቆም መልእክትን ሳያደርስ ጥፋት ላይ የወደቁ ሰዎችን አላህ አይቀጣም። ይሄንን ቃል አሳልፏል። ሁለተኛ ደግሞ መቼ መቅጣት እንዳለበት ደግሞ ራሱን የቻለ ያስቀመጠው ጊዜ ደግሞ አለ። እንደ አይነት ያለፈች ቃል አለች እንጂ ባትኖር ኖሮ ለቁድየ በይነሁም ፊማ ፊህ የኽተሊፉን ይለያዩበት በነበሩት ነገር ወዲያው ፍርዱ ይሰጥ ነበር፣ ይወሰን ነበር። ጥፋተኞች ጥፋት ሲፈጽሙ ሽርክን ኩፍርን ሲፈጽሙ ወዲያው ፍርድ ተሰጥቶ እንዲቀጡ ይደረግ ነበር። ሌሎች ደግሞ መልካም የሚሰሩ ሰዎችም እንደዚሁ አጅራቸውን ያገኙ ነበር። ነገር ግን ለሁሉም የተቀመጠለት አጀል ጊዜ ስላለ ያን ጠብቆ ነው የሚሆነው ይላል። ወቢሃዛ ነክተፊ ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።